ጸበል ርጭሽ ቅባ ቅዱስ ልቀባሽ ብሎ ሀፍረተ ስጋ ስር መግባት ተገቢ ነው ወይ? እንደዚህ የሚያደርጉ አባቶች የሉም ወይ? ግን በእውነት በጣም ብዙ እህቶችን ያበላሸው ሎሚ እየከተተባቸው በሎሚ እየዳበሳቸው ዓለም ሪዲንግ በቃ ስለ ወደፊት ሰዎች ህይወታቸው ሲጨንቃቸው ምናምን ወደዚህ ይመጣሉ ወደኛ። ከዛ ህይወታቸው እንዲህ ነው ብለን ነግራቸዋለን። ሰላም ውድ ቻናሌ ቤተሰቦች እንደምናላችሁ እንደምንስከይሳ ደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ ዛሬም በሌላ ርዕሰ ጉዳይ በሌላ ቪዲዮ ቀርብ ያለው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በዛሬው ቆይታችን የተለያዩ ትምህርቶችን የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ የሚያሳድጉ ትምህርቶችን ይዤላችሁ ቀርብ ያለው። እስከ ፕሮግራሙ ፍጻሜ ድረስ ከቆያችሁ ብዙ ነገር ትማራላችሁ። ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮውን ላይክ እና ሼር እያደረጋችሁ ጀምሮ በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። የመምህር ተስፋዬ ተማሪዎች ናቸው እኚህን አባት እያዋረዱ ያሉት ብላ ነው የለቀቀችው። ግን እንደው የእውነት እኚህ ሰው አድርገውት ከሆነ በአደባባይ እንደዚህ መውጣቱ ለሌሎች አባቶችን ማስተማሪያ ስለሚሆን እንኳንም ወጣ መጀመሪያ ልል የምችለው። ሁለተኛ ነገር ግን በእኚህ ሰውዬ ፈንታ እኚህ ሰውዬ ማለት እኚህ አባት እኚህ ዱባይ ያሉት አስተዳዳሪ ልብ ብላችሁ አዳምጡ። እሳቸው ያደረጉት ነገር እኛ አድርገነው ቢሆን ኖሮ ወይም እነዚህ አባቶች የሚያጠምቁ የሚፈውሱ አባቶች አድርገውት ቢሆን ኖሮ ቪዲዮው በደንብ መቀባበያ ወይም ደግሞ ማቀጣጣያ ያደርጉትም ነበር ወይ? ለነዚህ ሲሆን ነው ወይ እንደዛ የሚባለው? እኛ ያቀረብነው መረጃ ብቻ የሚያስነቅፍ ይሆናል። እነሱ ሲያቀርቡት ግን ማንኛውም የሆነ ነገር ከኛ አንድ እንከን ቢያገኙ አይቀባበሉትም ወይ ቪዲዮውን? ለምን እኛ ያቀረብነውን አባቶች እንደተሳደብን አድርጎ የሚቆጠረው? እነሱ ያደረጉት ኃጢአት ለምን አይታይም? ጸበል ርጭሽ ቅባ ቅዱስ ልቀባሽ ብሎ ሀፍረተ ስጋ ስር መግባት ተገቢ ነው ወይ? እንደዚህ የሚያደርጉ አባቶች የሉም ወይ? ሰሚት መስመር ላይ ከመገናኛ ወደ ሰሚት መስመር ላይ አንድ ቤተክርስቲያን ነበር የዛሬ 4 ዓመት። አንድ መነኩሴ ናቸው፣ ባህታዊ ናቸው። ቅባ ቅዱስ ልቀባ እያሉ የሴት ሀፍረተ ስጋ እየነኩ ሴቶችን ሲያሰቃዩ የነበሩ ሃይማኖታቸውን የከዱ በጣም ብዙ ሴቶች አሉ። አሁን ከቦታው ላይ አስነስተዋቸዋል። ይሄ ነገር የደረሰባቸው ሴቶች ጻፉ አለ ተናገሩ ካላችሁ በፎቶ በስም መጥቶልናል። ስለዚህ ይሄንን የምናወጣው አንደኛ ነገር እንዲህ የሚያደርጉ አባቶች መረጃውን አይተውት፣ ለነገሩ እነሱ አንድሮይድ ስልክ አይዙ፣ ዩቲዩብ አይከታተሉ፣ ቲክቶክ አያዩ፣ ሲነገራቸው አይሰሙ። የተዋረሱት መንፈስ ስለሆነ እንደዚህ የሚያደርጋቸው ምኑ ደስ ብሏቸው እንደዚህ እንደሚያደርጉት እኔ ይገርመኛል። እና በጣም ነው የሚያሳፍረው በእውነት ሲሆን እንኳን አይደለም ቀሚስ ገልቦ ጅን እዛ ማስገባት ቀርቶ ጸበል ረጭቶ ብቻ መሸኘት እኮ ነው። ለምን ፊትን ከነካ መላ አካላትን ነካ ማለት ነው። አይናችን ያየው አይደል የሰውነታችንን የሚያዘው። አይን የሰውነት መብራት ነች ይላል። ዋናው ሞተር ያለው አንገት ላይ ነው። በተቀረ ልብሷ እንደለበሰች የእግዚአብሔር መንፈስ በልብሷ አልፎ ሰውነቷን ይባርከዋል፣ ያለባትን ችግር ያስወግዳል። የግዴታ ልብስ መገለብ አለበት መገለጥ አለበት የሚል ሕግ ያለ አይመስለኝም። እና በእነሱ ሲሆን ግን ይሄንን አያወጡትም። በጣም ብዙ በቅርበት ማቃቸው እነሱ እያደረጉት ምንም ያልተባለ እነዚህ አባቶች የሚያጠምቁ አባቶች ደግሞ ሲያጋልጡት እንደ መጥፎ የሚታይበት ሁኔታ ላይ ያለ ነው። በጣም ያሳዝናል። እንደገና መገናኛ እግዚአብሔር ቤተክርስቲያን በር ላይ የዛሬ 2 ዓመት ቤተክርስቲያን በር ላይ ራቅ ብለው ሴቶች ተሰልፈው ቀሚሳቸውን እየገለቡ በሆኑ ሰውዬ እጅ የሚያስነኩ ኃይለኛ ደብተራ ነበሩ። ምናምን እየከተቱባቸው ይሄን አታውቁም? እዛ አካባቢ ያላችሁ ሴቶች ይሄን አትመሰክሩ? ለምንድን ነው ተበተኑ እያሉ ዘበኞች ሲበትኗችሁ እዛ አካባቢ ያሉ ሰዎች ሲያባርሯችሁ አልነበረም? ምንድን ነው ሲባል ሰውየው እንደዚህ ያደርጋል፣ አትናገሩት፣ ከተናገራችሁት ይገላል እየተባለ ዘበኛና አንድ አስተዳዳሪ ገድሏል። ምክትል ጸሐፊ ነው አስተዳዳሪ በአስማቱ ተነስ ከዚህ ብለውት በድግምቱ ገድሏቸዋል። አንድ ዘበኛና አንድ አስተዳዳሪ ሁን ምክትል ጸሐፊውን እርግጠኛ አይደለሁም። ስለዚህ እኛ እያጋለጥን ያለነው አባቶች ከስራቸው ሊታረሙ ከሆነ ሊታረሙ፣ ካልሆነ ግን ህዝቡን ለማስጠንቀቅ ነው። ያገኛችሁት ቦታ ሄዳችሁ አታስዳብሱ፣ ሰውነታችሁን አታድርጉ። በቃ ይልቃ፣ ራሳችሁን ቻሉ። ቤታችሁ ጸልዩ፣ ስገዱ፣ ከዛ ተጠመቁ። ያም እየመጣ አይንካካችሁ። በተለይ ሴቶች
በቃ እቤታችሁ ጸልዩ። ከዛ በኋላ ቤተክርስቲያን ሄዳችሁ አስቀድሱ። ማታ ሰርክ ጉባኤ ተመሩ። አለቀ። እንደምትፈልጉት ሌላ ለምን ነው ሌላ ውስጥ የምትነካኩት? በሽታው እንደሆነ መሄድ የሚችለው እናንተ ብዙ ቦታ ስለዞራችሁ አይደለም። በረከቱ እንዲያድርባችሁ ተጠንቅቃችሁ ነው መሄድ ያለባችሁ። ዝም ብላችሁ ራሳችሁን አትስጡ እህቶቻችን። በተለይ የእግዚአብሔር መገናኛ እግዚአብሔር ቤተክርስቲያን የዛሬ 2 ዓመት ነው 3 ዓመት ላይ የነበረው ደብተራ አሁን የት እንደሄደ አላውቅም። ድራሹ ጠፍቷል። ሞቶ ይሁን እንደው ነፍሱን ይማረው። በእርግጥ የመቼም ድብን ይበል አንልም፣ ግን በእውነት በጣም ብዙ እህቶችን ያበላሸው ሎሚ እየከተተባቸው በሎሚ እየዳበሳቸው ቁጭ ይላሉ። ሽንታቸው እንደሚሸኑ እጁን ይሰዳል። የሚናገሩትን ተናጋሪዎቹን በመተቱ ያደነዝዛል፣ ይገላቸዋል። እንዴ መብረቅ ሁሉ ይጥላላሉ። አስቡት እንግዲህ ምን ቢዋረስ ነው? ቤተክርስቲያን በር ላይ እኮ ነው። እንደዚህ ተሻግሮ ወደዛ ወደ ቀኝ በኩል ማለት ነው። ይሄን ደግሞ ይክዳሉ። የለም ኧረ እንደዚህ ብሎ ነገር የለም ይላሉ ደግሞ የራሳቸውን ስራ። እንግዲህ ውድ ቤተሰቦቼ ይህ የማስጠንቀቂያ መልእክት ነው። በጣም በተደጋጋሚ ብዙ አይነት መረጃዎችን እያገኘን ብዙ ነገር እየተረዳን ያለን ይመስለኛል። በተለያየ አጋጣሚ ከዚህ ከስርማሽ ከቅጠል በጣሾች ከደብተራዎች ጋር በተገናኘ ብዙ መረጃ ሼር አድርገናል። በቤተክርስቲያን አካባቢ ያሉት ማህበረ ቅዱሳን ሌሎቹም ጉዳያቸው አይደለም እንደዚህ አይነት ነገር። በተቻለን አቅም ግን እኛ ምዕመናን በደንብ አድርገን ይህን ነገር ልንረዳን ልናውቀው ይገባል። ዛሬ የደብተራው አሰራር ምን ያህል ጊዜውን እየዋጀ ከጊዜው ጋር እንዴት የተንቀሳቀሰ እንዳለ ማለት ነው። ተመልከቱ እንግዲህ አሁን ወንድማችን መምህር ተስፋዬ እንደተናገረው መገናኛ አካባቢ ላይ የደብተራዎች መከማቻና መሰብሰቢያ መንደር ነው። ብዙ ደብተራዎች መገናኛ ላይ ይንቀሳቀሳሉ። ካላወቅን ካልተረዳን በጣም የመንፈስ መጫወቻ ነው የምንሆነው። እዛ አካባቢ ላይ መገናኛ ላይ በጣም ብዙ አይነት ፈተና ሰዎች ላይ የሚያደርሱ መጽሐፍ የሚሸጡ መስቀል የሚሸጡ ሌላም ነገር እያደረጉ በየመንገዱ ምንም አይነት ፍርሃት የላቸው። በነገራችን ብትናገሯቸው እንኳን ከዛ ቦታ ላይ የሚንቀሳቀሱ አይደሉም። እኔ በአጋጣሚ ብዙዎቹን ለመናገር ሞክሬያለሁ፣ ላልናገራቸው ላውራቸው ሞክሬያለሁ። ግን ተመልሰው እዛው ቦታ ላይ ናቸው። ለምን መሰላችሁ? በቤተክርስቲያን አካባቢ ላይ ማንም የምናገራቸው ሰው የለም። ማንም ይሄ ነው ብሎ እነሱን ተናግሮ የሆነ ነገር ሊያደርግ የሚሞክር ሰው የለም። ምክንያቱም አንድ ነገር ከተናገሩ በመንፈሳቸው ወይም ደግሞ መንፈስ ልከውባቸው አሳስረው ቁጭ ስለሚያደርጓቸው ማለት ነው። እንግዲህ አሁን እንደሰማነው ደግሞ በጣም ከባድ ነገር ነው። ሎሚ ማህፀን ላይ የሚከቱ እንደዚህ አይነት አስነዋሪ ተግባራት የሚፈጽሙ ሰዎችን እያየን ነው። እና እባካችሁ ሴት እህቶቼ በደንብ ልንጠነቀቅ ይገባል። ከባድ መከራና ፈተና እያሳለፍን ያለ ነው በእነዚህ አይነት ባልተረዳ ነው ባላወቅንበት መንገድ ነው እና በጣም ልንጠነቀቅ ይገባል። በቃ መጸለይ፣ መስገድ፣ መንበርከክ፣ ቤታችን ላይ ጊዜያችንን እናሳልፍ። የጸሎት ቦታችን ላይ ጊዜያችንን እናሳልፍ። በጸሎት ቦታችን ላይ እንስገድ፣ እንበርከክ። ብዙ የምናገኛቸው ነገሮች ይኖራሉ። እንግዲህ አሁን እንደሰማነው እስቲ በዚህ አይነት አጋጣሚ የገጠማችሁ ድንገት እዛ አካባቢ ላይ መረጃ ያላችሁ ሰዎች እስቲ በኮሜንት ላይ ጻፉ። ከዚህ አይነት ነገር ጋር በተገናኘ ይጠቅማል ብላችሁ የምታስቡትን ነገር ጻፉ። ምክንያቱም እኛ በሕይወት እስካለን ድረስ የደብተራውን ሴራና አካሄድ እያጋለጥን ሰዎች እንዲያውቁ እንድነቁ በደንብ አድርገን እንሰራለን እና ማለት ነው። ወደ ቀጣይ ቪዲዮ እንሂድ። በጣም የሚገርም የሜዲቴሽን እና የቴራፒ መጽሐፍ መዝሙረ ዳዊት ለየትኛውም አይነት ስቴት ኦፍ ማይንድ ለየትኛውም አይነት ሰው ምድረ በዳ ላይ ብቻውን ቢሆን መዝሙረ ዳዊት ከያዘ ብቻውን አይደለም ይባላል። ማለት ብቻውን ምንም በሌለበት በረሃ ላይ ቢሆን እጁ ላይ መዝሙረ ዳዊት ካለ ብቻውን አይደለም። መዝሙረ ዳዊት ላይ በጣም ደስተኛ የሆነ ሰው ደስታ አለው። ኑ በእግዚአብሔር ደስ ይበለን ይለዋል። በጣም ሐዘን ላይ የሆነ ሰው፣ ጥልቅ ሐዘን ላይ ያለ ሰው ዳዊት ጥልቅ ሐዘን ላይ ሆኖ ያናግረዋል። መዝሙረ ዳዊትን የጻፈው እንግዲህ አብዛኛው 80 ምናምኑ የሱ ነው። የቀሩት ሌሎች ሰዎች ከሱ በፊትና በኋላ የኖሩ ሰዎች መዝሙር እና በሱም ዘመን የነበሩ እና በዳዊት መዝሙር ውስጥ ሁሉም አይነት ስቴት ኦፍ ማይንድ አለ። ለዳዊት የኔን ጉዳይ ማነገረው እስኪባል ድረስ ሁላችንም አንዳንድ እንደውም ጸሎቱን ላይ መስለም አንዳንዴ ዳዊት ከፈጣሪ ይጣላል። አምላኬ አምላኬ ለምን ተውከኝ? አንተማ እኔን መስማት ከእኔ ርቀሃል፣ አንተ ትመሰገናለህ በክብርህ፣ እኔ ግን እዚህ እየተሰቃየሁ ነው ይላል። ለምን ትተኛለህ? ለምን ትነውም? አቤቱ ንቃ፣ ለምን ትተኛለህ ይላል ዳዊት። አሁን ለእግዚአብሔር ለምን ትተኛለህ ይባላል? ማንም ደፍሮ አይልም። ግን አንዳንዴ ምነው ተውከኝ የምንልባቸው ሞመንቶች አሉ። ያን ሞመንት ዳዊት ብሎታል። አንዳንዴ አግሊ ቶቶቹንም አልደበቀም ዳዊት። አሁን ብስጭት ብሎ እንደው የሚበድሉኝም በድላቸው እንዲያደርጋቸው ይላል። አሁን ይሄ እንደ ጸሎት ውስጥ ይገባል ትያለሽ አይደል?
ግን ሰውኛ ነው። አይምሮ ማሰብ አያቆምም አይደለ? ስለዚህ ዳዊት ከእግዚአብሔር የሸሸገው ሐሳብ የለም ማለት ነው። አስቦት የተወው የለም፣ አፈሰሰው። የውስጥ ሐሳቡን እግዚአብሔር ፊት አፈሰሰው። ስለዚህ ጥልቁ መረጋጋት፣ ጥልቁ ሰላም የሚገኝባቸው ጸሎቶች፣ ሱባኤያት፣ የአርምሞ ጊዜያት አሉ። ስግደት፣ እኛ ትልቁ ሜዲቴሽን ጸሎት ነው። ከጸሎት በፊት በነገራችን ላይ ሰው ጸሎት ከመጀመሩ በፊት ለሆነ ያህል ሰዓት ቁጭ ብሎ ዝም ማለት አለበት። ማር ይስሐቅ በጣም ጥልቁ ጸሎት በእግዚአብሔር ፊት ዝም ብሎ መቀመጥ ነው እንጂ ዘሎ ተሯሩጦ ወደ ጉዳዩ አይገባም። መጀመሪያ አንተና እግዚአብሔር ብቻችሁን ጸጥ በሉ እስቲ። እሱ ራሱ በጣም ጥልቅ ጸሎት ነው፣ ልብን ለሚሰማ አምላክ። ሙሴ እኮ በጣም ጨንቆት ይገርምሻል። በግራ እስራኤላውያን ኧረ ልልሞት ነው እያሉ ይጮሃል። በቀኙ የፈርዖን ሰራዊት እየበረረ እየመጣ አዋራ እያቦነነ ነው። ህዝቡ ይጮሃል፣ ፈርዖን ይጋልባል። በቃ ግራ ገብቶት ዝም ብሎ ጸጥ አለ። ጸጥ ሲል እግዚአብሔር ምን እንዳለው ታውቂያለሽ? ለምን ትጮህብኛለህ? ምንም አላለም ሙሴ። ከህዝቡ ጩኸት በላይ የሙሴ ዝምታ ተሰምቶታል። አንዳንዴ ስፒችለስ የምትሆኝበት ነገር አለ አይደለ? በቃ መተሽ እግዚአብሔር ፊት ቁጭ ስትይ ያ ዝምታ ራሱ ይተካል። በዝምታ ውስጥም እግዚአብሔር ነበር አይደል? በጩኸት ውስጥ አልነበረም ይላል እኮ። በዝምታ ውስጥ ግን አለ ክርስቶስ። የማይረሱ ዝምታዎች ነበሩት። ህዝቡ ይሰቀል ይሰቀል እያለ ይጮሃል፣ ስቀለው እያለ ይጮሃል። አይሁድ የቄሳር ጠላት ነሱን ካልሰቀልክ ይላሉ። ጲላጦስም ምንድን ነው ያስጨነቀው? የጌታ ዝምታ። ከነሱ ጩኸት የክርስቶስ ዝምታ ረብሾታል። ስለዚህ ከንግግር የሚሻሉ ዝምታዎች አሉ፣ ሰላሞች አሉ እና በጣም ብዙ ከዛ የተሻሉ መንፈሳዊ አሮማቲክ ቴራፒ ምናምን እያሉ ሰንደል ምናምን እኛ ጣና አለ እንደኛ ጋር እስቲ ናና ዲፕሬሽን ውስጥ ካለ ኪዳን አድርስ እስቲ ናና ኪዳን አድርስ የትም ድረስ ይባላል። በጠዋት ተነስተሽ ኪዳን አድርሰሽ ማይጠንቱን በዛ የሚገኘውን ሪሊፍ እናንተ በመቶ ሴሽን በመቶ ቴራፒ አታመጡት። ሰላም ያገኛል። እና አንድ የገባው ቃል አለ። መንፈሳዊነት ምን ያህል ከእግዚአብሔር የሚያገናኝ መሆኑን የምታውቂው እግዚአብሔር ምን አለ? ትእዛዜን ብትሰማ ሰላምህ እንደ ወንዝ በፈሰሰ ነበር። እና እንደ ወንዝ የሚፈስ ሰላም ከፈለገ ሰው መንፈሳዊ ህይወት በጣም ብዙ ነገር ይተካል። እንግዲህ ውድ ቤተሰቦች በጣም በሚገርም ሁኔታ በጣም ወሳኝና ቁም ነገር አዘል ሀሳብ ነው ወንድማችን ያነሳው። ምክንያቱም ዘውትር ወደ ጸሎት ከመግባታችን በፊት ከዚህ በፊት እኔም በተደጋጋሚ እንደዚህ አይነት ጉዳዮችን አንስቼ ነግራችኋለሁ። ሁሌም ቢሆን ለጸሎት ከመግባታችን በፊት 30 ደቂቃና 20 ደቂቃ የዝምታና የጸጥታ ጊዜ ጸጥ ብላችሁ እግዚአብሔርን የምታዩበት ወይም በጸሎት ቦታችሁ ላይ አርፋችሁ ቁጭ ብላችሁ ስዕል አድኖችን እያያችሁ የምትመሰጡበት ከእግዚአብሔር ጋር ብቻ የምትነጋገሩበት ጊዜ ወይም ደግሞ እነዛ 30 እና 40 ደቂቃዎች ቁጭ ብላችሁ ሌሎች መጽሐፍ ቅዱሶችን መንፈሳዊ ነገራትን የምትመለከቱበት ጊዜ ሊሆን ይገባል። ለምን መሰላችሁ? ወደ ጸሎት ከገባችሁ በኋላ የጸሎት ሀሳባችሁ እንዳይበታተን፣ እንዳትረብሹ፣ እንዳትፈተኑ ይህቺ መንገድ በጣም ወሳኝና አስፈላጊ ጉዳይ ነች ማለት ነው። አሁን ብዙዎቻችን በጸሎት ሰዓት ላይ ፈተናዎቻችን የሚበዙት ለዚህ ነው። ምክንያቱም ልክ ከውጭ እንደመጣን ምንም አይነት እረፍት ሳናደርግ የሆነ ነገር ምንም ነገር ሳናደርግ ሮጠን ወደ ጸሎቱ እንገባለን። በመጣኑ ሀሳብ መካከል ስለሚገባ ጸሎታችን የተበታተነና የተለያየ ይሆናል ማለት ነው። ስለዚህ የጸሎት ቦታ ላይ ገብተን ጸሎቱን ከመጀመራችን በፊት አረፍ ብለን በደንብ አድርገን የተመስጦ ጊዜ ያስፈልገናል ማለት ነው። ዝም ብለን በጸሎት ቦታ ላይ ቁጭ ብለን ከእግዚአብሔር ጋር የምንነጋገርበት ከቅዱሳኑ ጋር የምናወራበት ጊዜ ያስፈልጋል። ይሄ በጣም ወሳኝና አስፈላጊ ጉዳይ ስለሆነ ሁላችንም ይህንን ተግባር ልንፈጽም ይገባል። ምንድን ነው ያው ይንገርስ ይንገር ምኑ የመዳፍ ንባብ አላለም? ያንብበውና ይንገርስ። ቆይ ከየት አመጣሁ? የልጁ ነው የልጁ ነው የቀረ መጽሐፍ ነበረ። ውይ ተሰቃየው በእናትህ። በቃ እኔ ሸኘኝና ልሂድ። ሸኘኝ እንዴ ሸኘኝ። መሄድ እፈልጋለሁ። እንደ መጽሐፍ እኮ ይዞ ነበር ልጁ። ይሸጣል፣ ያቃጥለኛል። ይሄንን እያዞረ ዝም ብሎ ሸኘኝ። ደክሜያለሁ፣ በቃ ደክሜያለሁ። ሸኘኝ። እንዴ ይጸልያል፣ ይንበረከካል፣ ይጾማል። መጽሐፍ እኮ ይዞ ነው። አሁን ከእናንተ ጋር ምን አገናኘ? ስለኛ አለው አለ። ስለኛ ሁሉም ነገር እኮ አለው። ይሄ ምንድን ነው? ፓልም ሪዲንግ ነው።
አንተ ገንዘቡን እንዳትጥል መልስ። ልጁ ይስጥ እባክህ፣ ልጁ ይስጥ። ያው ለያዘው ነገር ታማኝ ነው እኮ ክፋት ብቻ እንጂ ለያዘው ነገር ያው ነው። ይኸው ፓልም ሪዲንግ ነው። ፓልም ነው። አዎ ደብቄ በጥፍር የሚነበብ ነገር አለ። እስቲ አንተ ዋናው ነህ ማለት ነው። በጥፍር ቅርጽ የጥፍር ቅርጽ አሁን ለምሳሌ ከርቭ ሲሆን ጠፍጣፋ ሲሆን በዛ በኩል የጥፍር ቅርጽ ከርቭ ሲሆን ጠፍጣፋ ሲሆን የተለያየ ትርጉሞች አሉት። ሰይጣንና አጋንንት ነው። እኔ አጋንንት ነኝ፣ ሰይጣንም አለው። በመጽሐፍ የገባው አይነ ጥላ አለው፣ ያለች አይነ ጥላ ጠቋር አለው። ጠቋር ተጫዎችበት ነበር እኮ በእናትህ። እሺ እዚህኛው ብቻ ነው አሁን የፈለጉ። ይሄ ንባብ በቃ የእጅን ንባብ አሁን ለምሳሌ ያለው ይሄ ለምሳሌ እነዚህ ነገር ቆይ ላሳየህና ግን ቶሎ የምትሸኘኝ ከሆነ ነው ማሳየህ። ሻኛለሁ እንዴ ወደ ሲወል ያው አሁን ለምሳሌ ቅድም ሲለው የነበረው ሜሬጅ ላይን የሚለው በቃ ይኸውና እዚች ላይ የጣት ላይ ያለው ላይ እዚህ ላይ እችኛዋ ሜሬጅ ላይን አሳየው በደንብ አንተና እናሳየው። እኛ በደንብ አላነበብንም። እባክህ አንተ ራስህ አነብ። አንተ ነህ በደንብ የምታውቀው። መጽሐፉን ይዘው የለ እንደኛ እኮ አንድ ብቻ ነው በ3 ገጽ ነው የገባ ነው እንጂ ብዙ እንደዚህ መጽሐፍ አላነበብንም። በ3 ገጽ ብቻ ነገር በ3 ገጽ ነው። ኧረ እኔ ልጁ አንብቧል ብዙ መጽሐፍ እኮ ነግሬሃለሁ ባለፈው አይደለም። በቃ ብዙ መጽሐፍ አንብቧል ራሱን ያስገባን። እኛ አሁን በቃ መሄድ እንፈልጋለን። አሁን የራምፓ መንፈስ አለን ግን ተሰቃየን፣ አሰቃየን። ያው ይሄኛውን ለምሳሌ እጅን አምጣ እባክህ ወደዛ ዞር። ያው አሁን ቆጣ አታንገላታው። ደከም እሺ ቃል አሁን ይሄን አይተዋል አይደል? እዚህ ላይ ያለው የመዳፉ ንባብ ይኸውና እዚህ ላይ አሁን ለምሳሌ ዘ ላይን ኦፍ ፌት ይላል። እዚህ ጋር ዘ ላይን ኦፍ ፌት የሚባለው በዚህ መደዳና እዚህ ላይ ለክተ ከዚህ እስከዚህ ይኸውና ሳንቲሙም ተለክቶ ስንት ሳንቲም እንደሆነ ማለት ነው ትለካውና ያለውን ነገር እዚህ ላይ ታነባለህ። ከዛ እዚህ ላይ ያለው ነገር ታስተያየዋለህ። ሁሉም ነገር ያጋጥማል። እዚህ ላይ ያለው ስለ ነገ ይነግራል፣ ስላለፈው ነገር ይናገራል። በቃ እናንተ ናችሁ የምትናገሩት። እኛ የሌለውን ነገር ነው ምንድነው የምናደርገው? አዲስ ነገር አይደለም የምንናገረው ነገር እኛ ህይወቱን ቀድመን እንጓዛለን፣ እናመቻችለታለን። አሁን ለምሳሌ እዚህ ላይ የጥሩ የፍቅር ህይወት አለው የሚል ከሆነ ሄደን እንጓዝለታለን፣ ግን እስከ መጨረሻው እናስቀጥለው። በቃ ይሄ ነው፣ ሌላ ምንም ነገር የለውም። ተቀድሙታላችሁ፣ ቀድመን ህይወቱን እናመቻቻለን። ይሄ እንዳውደ ነገስት ማለት ነው። በቃ የሌለውን ነገር ማስገባት። አሁን እንዲህ ያለ ለምሳሌ ያውደ ነገስት ላይ ያለ አይደለ? እሺ ከአውደ ነገስት አለው አውደ ነገስት አለ፣ እሱም አለ። ስንት ናችሁ ጠቅላላ? 1 ሚሊዮን ነን እኛ። 1 ሚሊዮን ነን ግን አልቻልንም። በቃ እና ትሄዳላችሁ አትሄዱ? ኧረ እንሄዳለን። ሄደው ጲላጦስ ምንድነው የፍልስፍና መጽሐፍ ልጁ ያነባል ብያለሁ። ባለፈው ከተረፈው ደብቄ ያመጣሁት መጽሐፍ ነው። ደብቄ ነበር። ቁጭ አድርገው ወይ ፓልም ሪዲንግ አልከው የለ ፓልም ሪዲንግ በቃ ስለ ወደፊት ሰዎች ህይወታቸው ሲጨንቃቸው ምናምን ወደዚህ ይመጣሉ ወደኛ። ከዛ ህይወታቸው እንዲህ ነው ብለን እነግራቸዋለን። ከዛ ህይወታቸውን ቀድመን እንጓዝና እናራምዳቸዋለን ማለት ነው። በቃ ቀድመን ማራመድ ከፊታቸው እንሄድን። አሁን ለምሳሌ ገንዘብ አግኝተህ ታጣለህ ቢባል ማለት ነው ቀድመን እንጓዝና ገንዘብ እንዲያጣ እናደርጋለን። ከዛ ደግሞ ትንሽ እንሰጠዋለን እንዲያምን ማለት ነው። በቃ ታገኛለህ ከተባለስ ታገኛለህ ከተባለ ያገኛል፣ ግን እኛ እንዲያገኙ አንፈልግ። አግኝቶ ወደ ሌላ ዓለም የሚገባ ወደ ጭፈራ ወደ ዝሙቱ የሚሄድልን ከሆነ ችግር የለብንም። እንሰጣለን። ይሄ ልጅ እኮ የማይረባ ልጅ ሆነ እንጂ እኮ ስንት ነገር አድርገንለት ነበር። ስንት ነገር ምን አድርጋችሁለት? ሚሊዮነር ነበር እኮ ልጁ፣ በጣም ሚሊዮን ነበር። አሁን ወደ 2 ሚሊዮን ብር አሳጣን። ወደ 2 ሚሊዮን ብር አሳጣን። ለምን? ይሄ ወይ ቤተ እግዚአብሔር ምናምን እያለ በየእንትኑ ሲልከሰከስ በቃ አልቻለም። ቀድሞ ማሳየት ማለት ምን ማለት ነው? ቀድሞ ማሳየት ማለት የሌለው ነው። አሁን ለምሳሌ ምን አይነት ነገር አለ ነገርኩህ እኮ በቃ ለምሳሌ ገንዘብ ታገኛለህ፣ እዚህ ላይ እጁን ያነብና ገንዘብ ታገኛለህ ይባላል አይደለ? ከዛ ገንዘብ አእምሮን ያሳምናል ገንዘብ አገኛለሁ ብሎ ማለት ነው። ከዛ ገንዘቡን በዚህ ሲያገኝ ምንድነው የሚለው? በዚህ መጽሐፍ ተመርቼ አገኘው ይላል። እግዚአብሔርን ይረሳል። ሰጪ ነሽ እግዚአብሔር ነው አይደለም? ይሄን የተማረው ልጁ ይሄንን ነው። አሁን በቃ ይሄ ግን ምንድነው እኛንን የምንሰጥ እኛንን ህይወት የምናስተካክለው ነው። በቃ ሌላ ምንም ነገር። የራምፓስ ከራምፓ የምትለዩበት ምንድነው? ራሱ ይንገራ ራምፓው። እሺ ራምፓ አቤት ራምፓ አቤት
ዘሰርዳይ ምንድነው? ሰርዳይ ሰርዳይን ማለት ሰው ሁለት አይን አለው አይደለም? በሶስተኛ አይን ማለት ሶስተኛ አይን ማበጀት ማለት ነው። ነፍስን መንጥቀ ማውጣት ከዛ የፈለከውን ነገር ማድረግ መቻል ባለበት የትም ቦታ ሆነ ሰውን ማዘዝ ትችላለህ። ሰው ከየትም ቦታ ሆኖ አንተ ጋር የምትፈልገው ሰው እንዲደውል ታስደርጋለህ። ለምሳሌ በቀላሉ ብነግርህ ማለት ነው የሰውን ቀድመህ ትረዳውና ሰውነቱን ስኬች ታደርገዋለህ ማለት ትስለዋለህ የሰውየውን ሰውነት ማለት ነው። ከዛ እሱን ቀድመህ ማዘዝ መቻል ማለት ሰውነቱ እንዳለ በእንተ ቁጥጥር ማድረግ ትችላለህ። ሰርዳይን በብዛት የሚያተኩረው እዚህ ላይ ነው። ቀድሞ መጓዝ ማለት ያው ያለውን ነገር ሰዎችን መቆጣጠር ማለት ነው። ቀድመ ትጓዛለህ ማለት ሰዎች ያንተን አእምሮ አይመረምሩም፣ አንተ ግን የሰውን አእምሮ ትመረምራለህ። ይሄ ነው በቃ ሰርዳይ። ሰርዳይ ነው። ሶስተኛ መንጥቆ መጓዝ፣ ቁጭ ብለህ ቤትህ መጓዝ ትችላለህ በመንፈስ የትም ማለት ማለት። እስቲ እንዴት ነው? በቃ ሜዲቴት ታደርጋለህ ቁጭ ብለህ በሜዲቴሽን ማለት ነው። የፈለከው ዓለም ላይ መጓዝ ትችላለህ ቁጭ ብለህ አሁን ላይ ማለት ነው። ቁጭ ብለህ እዚህ ነው ልጁ አሁን ያለው እዚህ ነው አይደለ? እዚህ ቁጭ ብሎ የትም ዓለም መሄድ ይችላል ልጁ ማለት ነው። ማለት አንተ ጋር ከመምጣቱ በፊት ማለት ነው። በቃ ይሄ ነው የራምፓ ዓላማው ይሄ ነው። በቃ ሰዎች መንፈስን እንዴት ነው አሁን ለምሳሌ ሰው ይቆስላል አይደለም? ሰውነት ላይ ሲቆስል እንዴት ያንን ነገር ማዳን ትችላለህ? ወዲያው ማለት ነው። ሰውነትህን ማዘዝ ትችላለህ። በቃ ቁስሉን ወዲያው እንዲደርቅ ማድረግ ትችላለህ። በእሳት ላይ መራመድ ትችላለህ። በእሳት ላይ መሄድ ትችላለህ። በቃ የፈለከው ማድረግ ትችላለህ። እንግዲህ ውድ ቤተሰቦቼ አሁን ባለንበት ጊዜ ውስጥ ብዙዎቻችን ገንዘብ የምናወጣው ለማይጠቅሙ መጽሐፎች፣ ለማይረቡ መጽሐፎች፣ ብዙዎቻችን ባልተረዳንበት ባላወቅንበት ለምንገዛቸው መጽሐፎች፣ ለማይሆኑ ለዓለማዊ መጽሐፍት ገንዘባችንን የምንከተክት የምናወጣ ሰዎች አለን። ቃለ እግዚአብሔር የምንማርበት መንፈሳዊ ነገር የምንማርበት ሕይወታችንን ከፍ የሚያደርጉ ከእግዚአብሔር ጋር የሚያያይዙ መንፈሳዊ መጽሐፍትን በጭራሽ ብዙዎቻችን አንገዛም። ምሪቱም አይወስደንም ወደዛ። ምክንያቱም መናፍስት አብረውን ሲወለዱ አብረውን ሲያልቁ በተለያየ መንገድ የገባው መንፈስ እንግዲህ ተመልከቱ። እዚህ ጋር ወንድማችን የምናገረውን ነገር ከሚያነባቸው ከሚያያቸው መጽሐፍት ተነስቶ መንፈሱ 3 ገጽ ብቻ በመመልከት በ3ቱ ገጽ ወደ ውስጡ ገብቻለሁ ይላል። ለዚህ ነው እኛ በተደጋጋሚ የአውደ ነገሥት መጽሐፍቶችን አታንብቡ፣ የስርማሽ የተለበጣሹን መጽሐፈ ፈውስ የሚባሉ መፍትሔ ሠራ የሚባሉ መርበብተ ሰለሞን የሚባሉ መጽሐፍቶችን የኦሾ የፍልስፍና መጽሐፍቶችን አታንብቡ ብለን የምንናገረው ለዚህ ነው። እንግዲህ በጣም በሚገርም ሁኔታ ይህ ወንድማችን የተለያየ መንፈስ መጫወቻ ሆኖ ተገኝቷል ማለት ነው። እንግዲህ የኦሾ የፍልስፍና መንፈስ ውስጡ አለበት። እጅ መዳፍ የሚያነቡ ዛሬ ማህበራዊ ሚዲያ ላይ ብትሄዱ እጅ መዳፍ የሚያነቡ አስታውሳለሁ። የዛሬ 5-6 ዓመት አካባቢ ላይ ይመስለኛል የልጅ ማኛ የምትባለው ቲክቶከር እንደዚህ አይነት ድርጊቶችን ትፈጽም ነበር። አሁንም ብዙዎቹ የምትናገራቸው የምታደርጋቸው ነገሮች ከነዚህ ጋር የተያያዙ ነገሮች ናቸው። አሁን ደግሞ ከአንድ ወንድማችን ጋር በመሆን እንደዚህ አይነት አካሄዶች ውስጥ እየተንቀሳቀሰች ትገኛለች። በትክክለኛ የቤተክርስቲያን አስተምህሮ ለማስመሰል በጣም ብዙ ጥረቶች ሲደረጉ እንመለከታለን። ከዚህ ከኮከብ ቆጠራ ጋር በተገናኘ ብዙ መምህራን አሁን በቤተክርስቲያን ስር የተቀመጡ ብዙ መምህራን እኛ እንዳናውቀውና ጥበብና እውቀት ነው ብሎ ለማስቀመጥ ብዙ ስራዎችን እየሰሩ ይገኛሉ። ግን እኛ ልንነቃ ልናውቅ ይገባል። አስተውሉ ውድ ቤተሰቦቼ። እንግዲህ የእጅ መዳፍ እያነበቡ አንተ ሀብታም ትሆናለህ፣ ቆንጆ ሚስት ታገባለህ፣ እንደዚህ ትሆናለህ ማለት በጣም ይህ የመናፍስት አሰራር ምን ያህል በየቤተክርስቲያኑ በህዝቡ ላይ እንዴት አድርጎ እየሰፋ እንዳለ ዛሬ ቲክቶክ እጃችን ላይ ነው ያለው፣ ስልካችን እጃችን ላይ ነው ያለው። ስለዚህ የፈለግነውን ነገር እናያለን። በማየትና በማሰብ ያንን ነገር በመመኘት ውስጣችን መንፈሱ ይገባል። በተለይ ጸሎት ሳናደርግ ሳንሰግድ፣ መንፈሳዊ ምግባራት ሳናደርግ የምንከታተላቸው ነገሮች በሙሉ የመናፍስት ምሽግ ሆነን እንቀምጣለን ማለት ነው እና በጣም ልንጠነቀቅ ይገባል። ለምንገዛው መጽሐፍ፣ ለምናነበው መጽሐፍ ጥንቃቄ ልናደርግ ይገባል። እንደኛ ኗኗር ሳምንቱ ገብረ ሐካይ ነበር መሆን የነበረበት። ታማኝ ያልሆንን ባሪያዎች ነን እኛ ሁላችንም። ለራሳችን ጥቅም የእግዚአብሔርን ጸጋ መሸጥ ከጀመርን፣ ለራሳችን ስጋ ለራሳችን ሆድ በእግዚአብሔር ጸጋ መኖር ከጀመርን ሰንብተናል እኮ እኛ መንግስቱን ለመውረስ። እርሱማ ሁለተኛ አጀንዳችን እኮ ሆነ። ተቀዳሚው ግን እሱ ነበር መሆን የነበረበት። ያ የመጨረሻውስ በሐኬተኛ አገልጋይ ምን እንዳለ ትዝ ይላችኋል? የሰጠውን እኮ ነው የጠየቀው። መክሊቴስ ብሎ ነው የጠየቀው። ገንዘቤስ ነው ያለው። አይ ስለምፈራህ ክፉ እንደሆንክ ስለማውቅ ከዘራህበት ስለማታጭ ፈራውህ አይሻልም? እስኪ ፈራውህ በሉ። በቃ ፈራውህ አይሻልም? አስደነገጥከኝ፣ ፈራው። ምክንያቱም እግዚአብሔር አመጣጡ
እንደ መጀመሪያው ስላልሆነ ሁለተኛው ለእያንዳንዳችን ዋጋ ሲሰጠን አመጣጡን አይተን ፈራው ብንል ያምርብናል እኮ። ይሄንን አገልጋይ ግን አይታችሁታል? ፈራው ብሎ አላቆም። ፈራው ክፉ ነህ፣ ከዛ በኋላም ደግሞ ከዘራህበትም የማታጭድ ነህ። ምን አመጣው ሌላው? እግዚአብሔርን በሰጠኝ መኖር አቃተኝ ማለት አንድ ነገር ነው። የማይኖር ነገር አይነት አስኖርከን ማለት ግን ምን የሚሉት ነው? እኛ መኖር ስላቃተንና እኛ ትላንትና እንደነበሩት ክርስቲያኖች ተጽፎ ላገኘነው ተመሳሳይ ሕግ መገዛት ስላቃተን የማይኖር ህይወት ነው ማለት ነው። በጣም እኮ ነው የምናሳዝነው። እኛ በእውነት እኛ ልንኖረው ያልቻልነውን ክርስቲያናዊ ህይወት ጭራሽ የማይኖር ነው ማለት ነው። ፊክሽን ነው፣ ምናባዊ ነው፣ በቃ ሐሰት ነው፣ ውሸት ነው ማለት ነው። አይገርማችሁ? እኛው ራሳችን ልንኖረው ባልቻልነው ክርስቲያናዊ ህይወት ደካማነት ሌላው የማይኖር መስሎት እኮ ይሄንን ህይወት ትቶታል። እግዚአብሔርን አፍ አውጥተን እኛም እንደዚህ ሰውዬ እንደዚህ አገልጋይ ታካችነ ክፉነ ብለን አንናገር እንጂ እኮ አኗኗራችን እንደዛ ያሰኝም እንዴ? አንዳንድ ጊዜ እኮ በጣም ከአቅማችን በላይ የሚመስለንን እንደ አቅማችን የሰጠንን ነገር ፈተናም በሉት እንኳን እኮ ትንሽ ጠንከር ሲልብን አቅማችን እንዳልሆነ መስሎም ሲሰማን እኮ እግዚአብሔርን መልሰን የተናገርንበት ጊዜ የለም? መልሰን የወቀስንበት የለም? እንደው ተናገርካት በለኝ እንጂ ብለን ራሱን እግዚአብሔርን የተናገርንበት ጊዜ የለም? እና እኛ ገብረሐካ እኮ ነው። ስለዚህ እግዚአብሔር አምላክ ለነዚህ ለሶስቱ ምንም ያላረገላቸው ነገር የለም። አንዱን አሳነሰበት እንዳትሉት አንድ አርጎ የሰጠው አቅሙ ስንት ስለሆነ ነው? መልሱ እንጂ አንድ ስለሆነ ነው። ሁለቱንም አበዛህበት እንዳትሉት ሁለት አርጎ የሰጠው ምን እንደሆነው ነው? እንደ አቅሙ ነው። አምስቱንም አምስት አርጎ የሰጠው እንደምኑ ነው? እንደ አቅሙ ነው። ያለ አቅማችን ያሸከመን ያክል ይመስል እኮ ነው እኛ ግን የታለህ ብለን የምንጠራው። ይሄ ሳምንት ክርስቲያኖች እንደ ትላንትናው ሳምንት ፍርዱን ብቻ እያሰብን ስለ ፍርዱም ደግሞ ጭምር እየተጨነቅንም ጭምር የምናሳልፈው ሳምንት አይደለም። አምላካችን ዳግም መጥቶ እኛም ከሰጠን መክሊት ላይ አትርፈን ሊጠይቀን እንደሚችል አውቀን ያለንን እንዴት እናድርገን እናትርፈው የምንልበት ወቅትም ይሄ ሳምንት በዚህ ሳምንት ብቻ የሚወሰን አይደለም። እኔ ሁሌ ነው ይህን የምለው፣ ልብ ብላችሁ ስሙኝ። የአብይ ጾም ሳምንታት ስያሜያቸውና ወቅታቸው በዚህ ነው ተብሎ ተወሰነ እንጂ የኑሮ ህይወታቸውና አኗኗሩ ግን በዚህ ሳምንት የሚያልቅ አይደለም። ሰው እግዚአብሔር ስለሰጠው ነገር ማትረፍ የሚያስበው አንድ ሳምንት ብቻ ነው እንዴ? ህይወቱን ሙሉ ነው እንጂ። ሌላኛው ሀገር የተባለው የእግዚአብሔር መንግስት እስኪመጣ ድረስ ለኛ ለክርስቲያኖች ትልቁ ራስ ምታት ሊሆነን የሚገባው ነገር ያንን ቦታ እንዴት አድርገን ልንወርሰው የምንችል ስራን እግዚአብሔር ያገኝብናል ብለን ትልቁ ራስ ምታታችን እሱ ነው። ትልቁ ጭንቀታችን እሱ ነው። ትልቁ በዚህ ሳምንት ውስጥ እግዚአብሔር ፊት ቆመን የምንናገረው የሰጠኸኝን አትርፌ እንድገኝበት እርዳኝ እያልን። አለበለዚያማ መኖራችን ምን ትርጉም አለው ታዲያ? አሁን እኮ አማኝ ነን እንጂ ታማኝ አይደለንም። ብዙዎቻችን እንደዛ ነን። እናምናለን ግን አንታመን። ሃይማኖት እኮ ማለት ማመንንና መታመንን አጣምሮ የያዘ ጉዳይ ነው ወገኖቼ። ማመናችን በአንደበታችን ይገለጣል። እናመሰግናለን፣ እንቀድሳለን፣ እንቆርባለን። መታመናችን ግን ከወዴት አለ ወገኖቼ? በምን ይገለጣል? ምክንያቱም አስራት በኩራቱን እንሰርቃለን፣ ነዳያንን በረሃብ ሲገረፉ ዝም እንላለን፣ እርስ በርሳችን እንበላላለን፣ እንተማማለን። ስለዚህ መታመናችን ከወዴት አለ ወገኖቼ? እግዚአብሔር ለቃሉ የታመነ ነው። እኛ ግን ለእግዚአብሔር ቃል የታመን አይደለንም። እግዚአብሔር ቃሉን ባደራ ቢሰጠን ቃሉን የበላን እኛ አይደለን እንዴ? እንደ ቃሉ መኖር አልቻልንም። ከዚህ የተነሳ ምድራችን ታምራት የራቃት ሆነች ማለት ነው። ዮሐንስ ግን ገና በማኅፀን ሳለም ታምራት ያደርግ የነበረ እንደውም እናቱ በመንፈስ ቅዱስ እንድትሞላ ምክንያት የሆነ በዮሐንስ መጸነስ እኮ ነው የኤልሳቤጥ መንፈስ ቅዱስ ሞላባት የተባለችው። ለእናቱ ሳይቀር መንፈስ ቅዱስ እንዲያድርባት እንዲያርፍባት ያደረጋት ዮሐንስ አይደል? እንዲህ አይነት ጽንስ እንዲህ አይነት ልጅ ያገኘች እናት እንደምን የተባረከች ናት በእውነት። እግዚአብሔርን ደጅ የምትጠና እናት እንዲህ አይነት ልጅ ታገኛለች። በልጆቻችሁ ተማራችሁ ይሆን? በልጆቻችሁ አዝናችሁ ይሆን? በልጆቻችሁ አልቅሳችሁ ይሆን? እንዳሰባችሁት አልሆን ብለዋችሁ እንደተመኛችሁት አልሆን ብለዋችሁ ያዘናችሁ ሰዎች ልትኖሩ ትችላላችሁ። ምናልባትም ይሄ ልጅሽ እንዲያረገኝ ይሄ ልጅ እንዲያረገኝ ተብላችሁ አንገታችሁን ደፍታችሁ ሊሆን ይችላል ወገኖቼ። እግዚአብሔርን ያሳዘንኛ በልጆቻችን ደስ ይበለን
አሁን እኛ በእውነት በልጆቻችን ደስ ሊለን ይገባል። እግዚአብሔርን ስንት ቀን አሳዘነን የለን? እግዚአብሔርን ስንት ቀን አሳፍረን የለን? ለዚህ እኮ ይሆናል ምናልባትም በልጆቻችን ደስ ያልተሰኘ ነው። ለዚህ እኮ ይሆናል ምናልባት ልጆቻችን እኛን መምሰል ያልቻሉት። እኛ እግዚአብሔርን አንመስልማ። እኛ እግዚአብሔርን ካልመሰል ልጆቻችን እኛን እንዴት ሊመስሉ ይችላሉ? እንዴት ትጠብቃላችሁ? ኤልሳቤጥ ከእግዚአብሔር ደጅ ጠንታ ያገኘችው ልጇ በእርጅና ዘመኗ መንፈስ ቅዱስን እንድትሞላ አደረጋት። መላ መንፈስ ቅዱስ ላይ ለኤልሳቤጥ፣ በኤልሳቤጥ መንፈስ ቅዱስ ሞላባት፣ አደረባት ተብሎ ነው የተነገረው። በማህፀኗ የሚከናወነውን ሁሉ ታውቅ ነበር። በፍስሐ አለች። ጽንሱ በማህፀኔ በደስታ ምን አለ መዝለሉን እንዴት አወቀች? አንድ እናት ጽንስ ታውቆ ወይም ታውሶ ሲያደርግ እናቶች ሊያውቁ ይችላሉ። ግን በደስታ ለመሆኑ ምን ማረጋገጫ አላቸው? እሷ ግን በመንፈስ ቅዱስ ተገልጾላት በምን ዘለላለች? በደስታ ዘለላለች። ሁሉ የሚቀድመው ምስጋና ነው። ማመስገን ይገባል። መጀመሪያ የፍጥረታትን ሁሉ ፈጣሪ ሥላሴን ማመስገን ይገባል። ከዚህ ሰዓት ያደረሰ ከዚህ ዕለት ያደረሰ ላይገባን ይችላል፣ ላይረዳን ይችላል። የዛሬው መዓልት ዛሬ መድረሳችን አይረዳንም። ዛሬን እስክናጣት ዛሬ የሚባለው ቀን ሰቆቃ ሆኖብን እስክናየው ድረስ ምንጊዜም ህመም ካልመጣ ጤና አይመሰገንም። ሁከት ካልመጣ ሰላም አይመሰገንም። የታወቀ ነው። ስለ ሰላም እግዚአብሔርን እናመሰግነውም ስናጣው ቀን ነው ትዝ የሚለን። ስለዚህ ሰማዩ ምድሩን የፈጠረ አብ ወልድ መንፈስ ቅዱስ ቸሩ መድኃኔ ዓለም ከዚህ ዕለት ከዚህ ሰዓት ያደረሰ እመቤታችን ድንግል ማርያምን የፈጠረ ያከበረ ስጋዋን የተዋሃደ ቅዱሳንን የፈጠረ የነቢያት ጌታ የሐዋርያት ጌታ የጻድቃን የሰማዕታት ጌታ የደናግል የመነኮሳት ጌታ የፍጥረት ሁሉ ጌታ የሁሉ ፈጣሪ ቸሩ አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ስሙ የተመሰገነ ይሁን። ሲመሰገንም ከሰማይ በመላእክት ከምድር በደቂቀ አዳም መጽሐፍ ወዘታሕት ያለ ምድር ይላልና ካለ ፍጥረት አሉና እኛ ማናውቃቸው በካለ ፍጥረት የተመሰገነ ይሁን። የከበረ ይሁን ቸሩ መድኃኔዓለም። ከጌታ ቀጥሎ እመቤታችንን ማመስገን ይገባል። ዛሬ ቅዱስ ኤፍሬምን የምናስበው በማን ምክንያት ነው? በእመቤታችን በድንግል ማርያም ምክንያት። ዛሬ ዓለም ብርሃናት የተባሉ ቅዱሳን ጴጥሮስ ጳውሎስን የምናከብራቸው በማን ምክንያት ነው? በእመቤታችን ምክንያት። እመቤታችንን እህቶሙ ለመላእክት የመላእክት እህታቸው፣ ወለቶሙ ለነቢያት የነቢያት ልጃቸው፣ አንድም ትንቢቶሙ ለነቢያት የነቢያት ትንቢታቸው፣ ሞገሰ ስብከቶሙ ለሐዋርያት የሐዋርያት ሞገሰ ስብከታቸው ጣዕመ ስብከታቸው እመቤታችን ድንግል ማርያም ናት። እሞሙ ለሰማዕት ዛሬ ቂርቆስ ወኢየሉጣ በግብጽ ይከበራሉ። ግብጾች ዛሬ ነው የሚያከብሯቸው ቂርቆስ ወኢየሉጣን። እንግዲህ ያው በታሪክ መጽሐፍ ነው ያገኘነው። ዛሬ ግብጽ የምትኖሩ የማያከብሩ ከሆነ ምንም ማድረግ አንችልም። ግብጾች ዛሬ ያከብራሉ ተብሎ ግን በስንክሳር ተጽፏል። ያንን አይተን ነው። ስለዚህ እመቤታችን እሞሙ ለሰማዕት የሰማዕታት እናታቸው፣ ሞገሶሙ ለመስተጋድላን ጻድቃን በገድል ተጠምዶ የሚኖሩ የጻድቃን ሞገሳቸው፣ ንጽሖሙ ለደናግል የደናግል ንጽህናቸው፣ ተስፋሆሙ ለመነኮሳት የመነኮሳት ተስፋቸው፣ አክሊል ንጹህ ለካህናት የካህናት ንጹህ አክሊላቸው ይላል። ከዚያ ደግሞ ወደኛ ሲመጣ እመቤታችን ድንግል ማርያምን ምን ይላታል? ናዛዚቶሙ ለሕዙናን ላዘኑ የምታረጋጋ፣ ፈዋሲቶሙ ለሕሙማን የታመሙትን የምትፈውስ፣ ተስፋሆሙ ለቅቡጻን ተስፋ ለቆረጡ ተስፋ እመቤታችን እንደዚህ ይላታል። ስለዚህ የሊቃውንት ጣዕመ ምስጢራቸው የሰማዕታት የጠባዓታቸው ምክንያት እመቤታችን ድንግል ማርያም ናትና ቅዱሳንን ስናስብ አስቀድመን ለቅዱሳን ሁሉ መሰረት የሆነቻቸውን ንኢ ማርያም መሰረተ ኩሉ ዓለም እንዲላት አባ ጊዮርጊስ እመቤታችንን ማመስገን ይገባል። የእመቤታችን የድንግል ማርያም ጣዕመ ስሟ የተመሰገነ ይሁን። ስሟ የከበረ የተመሰገነ ይሁን። በተለይ እንደዚህ ባለው ዕለት ሰባቱን ቀን ውዳሴ ማርያም እየደገሙ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘደረ ሰላቲ በመንፈስ ቅዱስ አባ ኤፍሬም ሶርያዊ ዘይትነበብ በዕለተ ሰኑይ ብሎ ሰተት አድርጎ የሚያመሰግናት ሰው
እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ላለሁኝ እንበርታ እንጠንከር። ይህን ቪዲዮ ለብዙ ሰዎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ የሆናችሁ ቻናሉ ሰብስክራይብ አድርጉ። ሁሌም እንደምናገረው ትምህርቱን ሼር ብታደርጉ ብዙ ሰዎች ይቀየራሉ፣ ብዙ ሰዎች ይለወጣሉ። እንደዚሁ ደግሞ ሜምበርሺፕ ላይ ጆይን እያደረጋችሁ ቻናሉን በአንዳንድ ነገር ብታግዙ ብዙ ነገሮችን የምንሰራ የምናስተካክል ይሆናልና ጥያቄዎች ካሏችሁ፣ ሀሳብ ካሏችሁ፣ ሼር መወያየት የምትፈልጉት ነገር ካለ እየገባችሁ መጻፍ ትችላላችሁ ማለት ነውና ሁላችሁም እንደዚህ እያደረጋችሁ ይህ ቻናል ለብዙ ሰዎች ተደራሽ እንዲሆን እናድርግላለሁኝ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን። Thank you.